everybody. Outside. የዘኔድ ፋሚሊዎች እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰናል። እንግዲህ ከስንትና ስንት ዓመት በኋላ ወደ ትምህርት ገበታ ልንመለስ ነው። እንግዲህ ቤተሰብ እኔ ራሱ ግራ ገብቶኛል። አልገባችሁም? የመንጃ ፍቃዱን ክላስ ዛሬ ነው የሚጀምረው። እንግዲህ እንደ ተማሪ ደብተራችንን ይዘን እስክሪብቶአችንን ይዘን ምናምን ነገር ሄደን እንጀምራለን ማለት ነው። ክላሳችንን የመጀመሪያ ቀን ነው ዛሬ ነው የሚጀምረው። ሰዓቱን 3 ሰዓት 30 ደቂቃ ነው የሚቀረኝ። ካሁኑ ማርፈር ጀመርኩኝ ማለት ነው። እንግዲህ ያሉን የትምህርቱን መወስዳቸውን ያሉትን ነገሮች እስከ ፈተናው ድረስ ያለውን ነገር ቪዲዮ አንዳንድ እያደረኩ ወስድላችኋለሁ ማለት ነው። መቅረጽ የምችለውን ነገር ካልሆነ እያንዳንዱን ያሉትን እየሄድኩኝ ስመጣ ያሉትን ነገሮች እኔ የተማርኳቸውን ወይ ያወራቸውን ምናምን ነገሮች ለእናንተ እየመጣሁ ነግራችኋለሁ። ዴይ 1 የመንጃ ፍቃድ ክላስ ልወስድ ነው ማለት ነው። አብራችሁኑ ያዘው። መጀመሪያ ቀን ክላስ ተወስዷል ይላል። ቃጠሎ ራስን መሳት ምናምን ነገር ነው። ዛሬ ስለ ጤና ነው። ፈርስት የዶክተሬት ትምህርት ነው የወሰድነው ዛሬ ዴይ 1። እንግዲህ ዴይ 1 ተጀምሯል። ከዛ ደግሞ የቴክኒክ ወርክሾፕ ምናምን ነገር አየን። አልጀመረም። እሱ እንዳይቱ ላይ ነው የምንጀምረው ማለት ነው። ስለዚህ ዛሬ ስለ ጤና እንዴት ነው እርዳታ፣ ቅድመ እርዳታ፣ ፈርስት እርዳታ እንዴት ነው የምታደርጉት ምናምን አይነት ነገሮች ነው የተማርነው። ዴይ 1 ይሄንን ይመስላል። እንግዲህ ዴይ 2 ደግሞ እንወስድላችኋለን። ስለዚህ ይሄ የክላሱን እንትኖች ሙሉ አሳያችኋለሁ። ብቻ ተከታተሉ። የማያሻችሁ ብቻ ጠብቁ። ያዘው የኔድ ፋሚሊዎች እንዴት ናችሁ? ተመልሰናል ይላል። ይሄንን ክላስ እየጨፈጨፍን ነው። ዛሬ እንግዲህ ሰርፕራይዝ አለ። እስከ ዛሬ እየተማርን ነበረ። ቀን በቀን ነበር ክላስ የነበረው። እረፍት የለም። የጧቱን መርጬ እኔ ከስራ ጋር እንዳይመታታብኝ የጧቱን ታይም ነበር መርጬ ስማር የነበረው። አሪፍ ነው፣ ደስ ይላል። ከስንት ዓመት በኋላ ወደ ትምህርት ዓለም ገብተን ደስ ይላል። አሪፍ የተማርኩ ነበረ። አሪፍ ነው። ስነ ባህሪዎች አሉ፣ የሞተር ክፍሎች አሉ፣ ብቻ ብዙ አሉት። 15 ቀን ነው የምትወስዱት። በ7 ጀመርኩኝ። ዛሬ ስንት ነው? 30 ነው። ያ ማለት ስንት ቀን? በስማም ጨፍጭፍ ያለው በመሀል ቅዳሜ እንወዳለን። እረፍት አንዴ እረፍት እሷም የለውም ብላ በቃ 3 ቀን 1 ቀን በእሷ ምክንያት አልተማርንም። ሌላውን ግን እየተማርን ነበር የነበረው። አሪፍ ወስደናል። ስነ ባህሪ፣ የሞተር ክፍሎች፣ ብቻ ከሁሉም ነገር የሚከብደው ምንድነው ይሄ ስነ ባህሪ ነገሮች፣ የሰው ባህሪ ምናምን ባህሪያት እነሱ ከበድሉ ነበረ። ዛሬ እንግዲህ የመጨረሻ ፈተናችን ልንወስድ እየሄድን ነው። 2 ፈተና ነው ያለው፣ የኮምፒውተር እና የክላስ የወረቀቱ። ከዛ ደግሞ በተጨማሪ ደግሞ ምን አለ? ዋናው ደግሞ የቃሊቲ የሚፈትኑት ደግሞ አለ ፈተና። ቃሊቲ የሚፈተኑበት አለ። በስመ አብ። ይሄ ቤንዝል አሁን እሺ፣ ይሄን እያየሁ ነው መኪና መንዳት አላማ ይኖረኛል። የቤንዝል ሰልፍ፣ የናፍጣ ሰልፍ መከራ ነው ሰው እየበላ ያለው። አሁን ዛሬ የወረቀቱና የኮምፒውተር ፈተና እንወስዳለን። ከዛ ወደ መስክ እንወጣለን ማለት ነው። ይሄ እንደማጣሪያ ነው። ክላስ ውስጥ የምንወስደው ያስተማሪዎችን የምንወስደው እንደማጣሪያ አይነት ነገር ነው። እሱ ስንጨርስ ነው። እሱን አይታ ውጤታችን አሪፍ ከሆነ ከወደቅን እዛው እንደግማለን ነው። አንከፍል ምናምን እዛው ነው የምንደግም ከወደቅን። ግን ካለፍን ቀጥታ መስክ እንጀምርና ወደ ፕራክቲስ እንጀምራለን። ከዛ ወደ ቃሊቲ መረጃችን እንዳለ ይገባና ወደ ዋናው እነሱ ደግሞ ምን ያደርጋሉ? በሳምንቱ ምናምን ውስጥ እኛ እዛ የፕራክቲስ ያደረገን ይላክልናል ማለት ነው። ሲደወልልን ሄደን ደግሞ እዛ ዋናው የኮምፒውተር ነው። እዛ ኮምፒውተር ብቻ የምንፈተነው እሱ መፈተን ነው። የሰሞኑ ክራውድድ ቤንዚን ናፍጣ መጥፋት ህዝቡን እያስጨነቀ ነው። እና እንዳልኳችሁ የቃሊቲው ገና ነው። ዛሬ ኖርማል የክላሱን ነው የምወስደው። እዛው የተማርኩበት ቦታ እሷ የምትፈትነን። እንግዲህ እሱ ይርዳ በሉኝ። ብቻ እስቲ ያለውን ነገር ደግሞ እስቲ ስንወጣ አሳያቸዋለሁ። ወድቀናል አልወደቅንም የሚለውን ነገር አይ ቲንክ የምጨርሰው ይመስለኛል ከበዓል ምናምን በኋላ። በዓል ፋሲካ እንዳለፈ በሁለተኛው ሳምንት በሶስተኛው ሳምንት ሙሉ ነገር ማለት ነው። እሱም ዋናው ቃሊቲ ጋር ሄጄ በፈተናቸው ፈተናዎች ማልወድቅ ከሆነ ግን እሱን አናውቅም። ሰው ተከታተሉ እንዳይሰለቻችሁ። ይጠቅማችኋል ብዬ አስባለሁ። ግማሽ ቅድመ ክፍያ ነበረ፣ ድጋሚ ከፍያለሁ። እሱም በቃ ኦልሬዲ መስለት ነው ያስከፈሉኝ። ጨረስኩኝ ማለት ነው። 25,000 ብር ከፍዬ ጨርሻለሁ። ጀመርን።
አልገባችሁም። ትንሽ ያጦዝ ነበረ ግን አሪፍ ነው። ሰው እንዳልኳቸው ብዙም አላነበብኩም። ያው ሰሞኑን ትንሽ ወጣ ገባ ስለነበረ ስራ ምናምን ቪዲዮ ምናምን በቃ ምንም ታይም አላገኘውም ለማንበብ ምናምን። ግን ኮምፒውተር አለፍኩኝ። ግን አለፍኩ ተብሎ ተንጠልጥዬ ያለፍ ያለው ኮምፒውተር የወረቀቱን ግን ዜሮ ድጋሚ እደግማለሁ። ኖርማል እዚህ ከፍል ምናምን ስላልሆነ ሳላልፍ ከሚሄድ ቢያንስ ይሄኛውን የወረቀቱን የሚቀረኝ የወረቀቷን ነገ አንዳውቷን ቼክ አረግና ዛሬ ምንም ስለሌለኝ ጊዜ ለሱ ሰጣለሁ። ጊዜ ሰጥቼ በደንብ አነባለሁ ማለት ነው። ነገ የመጨረሻ አንድ ቻንስ አለኝ። የመጨረሻ ስላችሁ ነገ እንትን አድርጌ መስኪን የሚጀምርበት ታይም ማለት ነው። ስለዚህ የኮምፒውተሩን አለፍኩኝ። የኮምፒውተሩ እንደውም አንዳንድ ቦታ መመለስ ስለማይቻል አንዴ ከነካችሁ ክሊክ ካደረጋችሁት ኦልሬዲ ያልፋቸዋል። መመለሳችሁም በጣም ፎከስ ይጠይቃል። መልሶቹ ሳይሆን የሚከብዱት ጥያቄዎቹ ናቸው። ምንድነው ጥያቄው? አብዛኛው ግራ ለማጋባት ምናምን በጣም መሰረታዊ የሆኑ ምናምን በቃ ብቻ እያንዳንዱ ነገሮች እንትን አላቸው ለየት ያሉ ስለሆኑ እነሱ ትንሽ ግራ ያጋባሉ። ጥያቄው ላይ በደንብ ፎከስ ከተደረገ መልሶቹ በጣም ቀላል ናቸው። ምክንያቱም ሰዓት በጣም መውሰድ ያለብን እንደኔ እንደተማርኩት ጥያቄዎችን በደንብ ቼክ ማድረግ፣ መልሶቹ ላይ ደግሞ ቀላል ናቸው መወሰን ማለት ነው። ስለዚህ ጥያቄዎቹ ላይ ትንሽ ትኩረት ማድረግ አለብን እና ከኔ የተማሩ አሪፍ ነው። ኮምፒውተሩ በጣም አሪፍ ነው። እሱ ምንድነው ያልኳችሁ በቃ ክሊክ ካረጋችሁት አንድ ያረጋችሁ መመለስ አትችሉም ነው። የወረቀቱ ግን እንደፈለጋችሁ ነው። እሱም ደግሞ ምንድነው ቃላቶች ላይ በደንብ እንትን ማድረግ አለባችሁ፣ ትኩረት ማድረግ አለባችሁ። ያው ታይም አላችሁ። እያንዳንዱ 50 ደቂቃ ነው የሚቆጥረው። ስለዚህ የኮምፒውተሩ የወረቀቱ ላይ እንደዛው አለ። እሷን ብቻ በደንብ ማንበብ፣ ስነ ባህሪዎች ላይ በጣም ግልጽ የሆነ እንትን አንዳንድ ደግሞ ተደጋጋሚ የሆኑ ነገሮችም አሉት ትንሽ ለማወዛገብ ትኩረት ለማድረግ እንጂ ቀላል ናቸው። ሶኔ ሳላነብን የወጣሁት የእንትኑ ስንት ነው? ከ70 ነው ማለፊያው። ያ 75 ማለፊያ እኔ ስንት ነው ያመጣሁት ገምቱ? 50 ነው ያመጣሁት የወረቀቱን ማለት። ያኛውን ከ75 ሆኖ እዛው አናቱ ላይ ነው። አንዱን እያወቅኩት ነበር የሳትኩት። የዚህኛው እንደዚህ ነው። ብቻ ዛሬ ድጋሜ በደንብ አነብና በደንብ አጠናና ለነገ ዝግጁ ሆኜ እሄዳለሁ ማለት ነው። በቃ የእንትኑ ነው የቴክኒክ ስነ ባህሪው ላይ መሰረታዊ ነገሮች ላይ እሱን በደንብ ፎከስ አደርጋለሁ። ለነገ እንግዲህ ነገ እንገናኛለን። ከዛ ወደ መስክ ነው በቃ ጉዞ የሚሆነው እንጂ ብዙዎቹ ቀላል ነበሩ። የሆነ የማስተዋል እንትን ናቸው። እሱ ነው ትንሽ እንትን ያለኝ። በዚህ አጋጣሚ በቃ የሆነ ነገር መጀመር አለብኝ። ክላስ ነገር በደንብ አእምሮዬ ደግሞ እንዲሰራ የሆነ የምወስደው ክላስ ቢኖር ደስ ይለኛል። ከፈጣሪ ጋር ብለናል። ለማንኛውም ተከታተሉ። ቪዲዮ አልቅም ገና አለው። እስከዛ ጠብቁ። ወዳችኋለሁ። ሰብስክራይብ ማድረግ እንደረሰ ያዘው ይላል። ቤተሰብ እንዴት ናችሁ? ዛሬም ተመልሰናል ደግሞ በድጋሜ። ዛሬም ያው እንግዲህ ወደ መንጃ ፍቃዳችን እየሄድን ነው። ያዘው ልንነዳው ያንቅጥቅጥ ልንነዳ እየሄድን ነው። ከጀመርን አይ ቲንክ ዛሬ አራተኛ ቀኔ ነው። አራተኛ ቀኔ ስላችሁ በሳምንት 3 ቀን ነው የሰጠኝ። ሰኞ፣ ማክሰኞ፣ ሐሙስ ጠዋት ላይ በጠዋት ምክንያቱም ከስራ ጋር ስለሚጋጭብኝ ጠዋት ነው ያደረኩት። ጠዋት 2 ሰዓት ተኩል ምናምን እስከ 3 ሰዓት ባለው ውስጥ ከዛ 4 ሰዓት ጨርሼ እመለሳለሁ ማለት ነው። እንደዛ ተቀብዬ እንደዛ ነው እየሄድኩ ያለው። 3 ቀን ሄጃለሁ። አይ ቲንክ ከበዓል በፊት ነው የሄድኩት። ከዛ በኋላ በዓል ነበረ። ከዛ በኋላ ደግሞ እንትን ናፍጣ ምናምን ስላልነበረ በቃ ይሄው ዛሬ ገና ነው እየሄድኩ ያለሁት። በቃ ልደውል ትንሽ ነበር የቀረኝ። ወይ ብሬ መልሱልኝ ወይ ደግሞ ትምህርቴን አስጀምሩና ቶሎ አስጨርሱኝ። በጣም ብዙ እቅዶች አቅደን ከአብርሽ ጋር የመንጃ ፍቃድ ያዘን። የትም መሄድ አልቻልንም። በቃ ምንም አልቻልንም ለመንቀሳቀስ። ትንሽ ያዘችን እቺ መንጃ ፍቃድ እና ዛሬ እንግዲህ ለአራተኛ ቀን ያው በቃ ሄዳለሁ። ወደፊት ወደ ኋላችን ቅጥቅጥ አረጋለሁ፣ መለሳለሁ። ስንነዳ ማሳየት ምንችል ከሆነ እናረጋለን፣ ካልሆነ ያለውን ቦታው ምናምን ነገር እንትላችሁና እንለያያለን። ለማንኛውም እስከዛ ተከታተሉ። ያዘው ሰብስክራይብ ያደርጋችሁ ጉዞ ወደ 50 ሺህ እስከው ደርሰናል። ይሄው እዚህ ጋር ነው። እዚህ ነው ዜድኬ። እሺ የኛ የታለ? የኛን እስቲ መጥቷል አልመጣም የሚለውን ቼክ እናድርግ። እንደውልለትና አይ ቲንክ ያኛው ነው እዛ ጋር የዜድኬ የሚለው አለ አይደል? እቺኛው አቀጥቅጥረች እንደውልለት እስቲ። አይ ቲንክ ቶሎ ደረስን መሰለኝ። ማሜ መንጃ ፍቃድ። ሄሎ እንዴት አደርክ ማሜ? ሰላም ነው? አለን ደርሻለሁ። እዛ ነኝ። እሺ አይ ቲንክ እየመጣ ነው መሰለኝ እሱ። አዎ ቀድሜ የጀመረው እኔ ማለት ነው። የሳይ ከዛ ይሄ ሰርች ጨርስ ደግሞ ሌላ ቪዲዮ አለብኝ። ያው እዚህ ጋር አይታችኋል። ገና አልጀመርንም እኛ ይሄንን እንደዚህ ድርደራ አልጀመርንም። እንደዚህ መደርደር አልተጀመረም። የኛ መኪና ቻትና ዜድኬ መንጃ ፍቃድ
በሰው ፕሮሞሽን ሰራውላቸው። እስከዛኛ እዚህ ጋር ድዳችን እናሰጣለን ማለት ነው። ድዳችንን እናሰጣው እዚህ ብቃለን ብቻ። ለማንኛውም እስቲ ለመቅረጽ የምችልበት አጋጣሚ ካገኘው ቀርጽላችኋለሁ። ካልሆነ ነድቼ ምን እንደምነዳ አይና እንዘጋዋለን ቪዲዮአችንን። ተከታተሉ። እንደዚህ ነው የሚነዳው። ከዛ አትፍሪ ነጂ የት አባቱ አያስፈራም። ጎበዝ ልጅ። አንደኛ ማርሽ። ከዛ እንደዚህ አጀበረ ጀራጂ ቀደደጁ መሰለኝ። ጀለስ አንደኛ ሁለተኛ ማርሽ አስገብታል። አጀበረ ጀራጂ ብላል። መጥቷል እንጀምር ነው ቤተሰብ። እቺዋትና እቺ ነች። እቺን ነው የምንጀምረው ዛሬ። ያሳይ እቺን ነው የምንጀምረው። እቺን ነው የምንነዳው ዛሬ። አባት ተዘጋጅተናል። እቺን ነው ወደፊት ወደ ኋላ መሰለኝ ዛሬ። እናንተ ልያዩ አቆየች ለቶት ማዘር ገጭቻቸው ነበር። ገጭቶት ይልሽ ገጭቶት ቼኮሌ ኮፊሳ ላንጋ አጎቴቱ ሰላም። አሁን ወደ ኋላ እንደዚህ ነው እንግዲህ። አሁን ደግሞ ወደ አንደኛ ቤት አስገባለሁ። አሁን ከፊት ለፊት ያለው እንትን እያለኝ ነው። ማይክ ላድርግላችሁ መሰለኝ። አሁን በደንብ ማውራት ይሰማል መሰለኝ አይደል? አሁን ይሄ ለቆልኛል። ሁሌ ካጠገቤ እንዲርቅ ላንሳ እንዴ ካሜራ ላብራ። ያው በደንብ መሪ ሁለት እጅ የሚይዘው መሪ ግዴታ መጀመሪያ መሪ እስክትቆጣጠሩ በስርዓት ያለውን ነገር እስክትለምዱ በሁለት እጅ በስርዓት ግድ ነው። በቀኝ በግራ ያለ ስፖክ እያያችሁ እዚሁ ነው ራሱ አሰጣለውን ነው። የእግር ጡንቻዬ ግን ሌላ ታሪክ። ይሄንን ቅጥቅጥ ዛሬ አራተኛ ቀን ያ ሳምንት ከምናምን አልነዳንም ነበር። ይሄ ነዳጅ ቼኩሌ ኮፊሳ ላንጋ አደደ ቡም ግን ጠርዜን ጠብቄ ነው የሚሄደው። በነገራችን ላይ ጠርዝ በደንብ ነው የምጠብቀው።
አሁን ትመልሳለህ። ሲሰፋብህ ከፊት ለፊት የኋላ ታይና ትመልሳለህ። ከዛ መሪ ቀጥ አድርገህ ትሄዳለህ ማለት ነው። ከዛ ፍሬሲዮን ትይዛለህ። ከዛ ወደ ኋላ ታደርጋለህ። ፍሬን ትለቃለህ። ከዛ ቀስ ብለህ ፍሬሲዮን እያነሳ ወደ ኋላ ቀስ እያልክ መስፋቱ ስታይ ደግሞ ታጠባለህ ማለት ነው። እዛች ጋር ከኋላ ጠርዝ ላይ ሊደርስ ሲል ደግሞ የፊት ለፊት መሪ ወደ እኔ፣ ከዛ ወደ እዛ ሊሰፋ ሲል ደግሞ አሁን ደግሞ ወደዚህ ወደስ ሲል ጨዋታ ነው። በቃ ቶሎ በል እንጂ ጠቅልል። ስታፈጥሩትም ደግሞ ጥሩ አይደለም። ማዘርዬ እንዳልገጮት ገና ለማጅ ነኝ። ሲሰፋ ደግሞ ወደዚህ ታጠባለህ። ከዛ መሪ መለስ ታረጋለህ ሊጠብ ሲል። አሰፋሁት በጣም። ከዛ አሁን እያስተካከልኩት ነው። ከዛ ይናውን ቀጥ አድርገህ ትነዳለህ ማለት ነው። ወጥቼ ነበር ከመስመሬ ስቶፕ የምትለው ፍሬሲዮን ፍሬን። ከዛ ማርሽ ወደፊት እጄ ግብዳውን እና እሺ፣ ያኛው ፊት ለፊት ያለው በጣም ሌት እያደረገኝ ነው። አሁን ተመለሰ። ስንት ሰዓት ነው? ገና 2 ሰዓት ከ40 ነው። እናንተ እንዴት ነኝ ግን? እንዴት ታያችሁ? ጎበዝ ነኝ። መሪ አያይዝ ግን ገና ነው። እነኚህ እንትን ስለሆኑ በሁለት እጅ ሁሉን ነገር መቆጣጠር በሁለቱ፣ ከዛ በአንድ እጅ ትነግራላችሁ። እንደ ለማጅነታችሁ ግድ ነው። ቼ ኮፊሳ ላንጋ አደደ ቡም አባቢ አየኝ በደንብ አስፍቶ። እሺ ፍሬሲዮን፣ ከዛ ፍሬ፣ ከዛ የኋላ ማርሽ፣ ከዛ ፍሬን ትለቃለህ። ከዛ ፍሬሲዮን ቀስ አድርገህ እየለቀቅ ጉዞ ትጀምራለህ ማለት ነው። ከዛ ወደ እናንተ ጠቀልላለሁ። ከዛ መለስ ወደ እኔ ሰፋ። ከዛ ወደ እናንተ ስጠቀልል እዛ ጋር ያለችዋን ያስተካክልኛል ማለት ነው። ከዛውን ወደ እኔ አሁን ደግሞ ወደ እናንተ፣ ከዛ መለስ። በቃ ጎብዣለሁ። እናንተ አልረሳውም ማለት ነው። ጠርት አጠባበቄ በቃ ጀግና ነኝ። አሁን ወደፊት ፍሬን ትለቃለህ። ከዛ ፍሬሲዮን ትለቃለህ። ቀስ እያልክ ወደፊት ትሄዳለህ። እናሳ ያዘ ፋሚሊ ሰብስክራይብ ያደርጋችሁ ሰብስክራይብ ያደረጋችሁ ጉዞ ወደ 50,000 ቤተሰብ ቀላል ነው። በነገራችን ላይ ገጮት ይሄን ሰውዬ ገጮት ፍሬን ቀዝቀዝ እያደረኩኝ ሄደልኝ እሱ። እናት አባት ሰምቶ ቀን ተቆርጦ አባወራነት ተረጋግጦ አጎታ ክስቶችሽ ተሰብስበው መልሳቸውን ነግረው አስበው እሺ ያሉን ጊዜ ተደስቼ 6-7 ጥይቴን ተኩሼ ካለሽበት ድረስ ከስክሼ እጅ ብርቻ ጥሮሽ አቀርብና የታትዬን ጉልበት እስምና ከነጩ ፈረስ ላይ ቆሜ እስክሴኔ አበባ እስክሴኔ ቆንጆ። በቃ ወደ ኋላ ፍሬን ትለቃለህ። ከዛ ፍሬሲዮን ትለቃለህ። ወደ ኋላ ይጀምራል ጉዞ ማለት ነው። አሁን ከዛ እየሰፋ ስለሆነ ታጠባለህ። ከዛ ሲጠብ ደግሞ በዚህ ታሰፋለህ።
ከዛ ስትሬት አድርገህ ትሄዳለህ ማለት ነው። ከዛ ከፊት ለፊት በጣም እየከፈተብኝ ስለሆነ እንደዚህ ላስተካክለው። ብዛት በግራ በኩል ብቻ አየሁባቸዋል። ይሄ ለማጅ ምን አባቱ ነው? እኔን አይደለም መቼም አሰፋሁት መሰለኝ። ላጥበበው ትንሽ በቃ እዚሁ አሰልጣኝ ልቀጠር ነው። እዚህ ከፊት ለፊት ያለውን አሰቃየሁት። እታቻል እስኪ ያው በዚህ በስፖኬ እያየው ነው። እስኪ ሴና አበባ ፍሬን ትለቃለህ። አሁንም እንደተለመደው አላማሽ አስገብተህ ከዛ ፍሪ ሲሆን ትለቃለህ። ቀስ እያልክ ወደ ኋላ ትሄዳለህ ማለት ነው። ከዛ እግር ማንሳት አለባችሁ። ምን ጊዜም እግር መነሳት አለበት። አጠበብክ፣ ከዛ ወደ እኔ ወደ እናንተ የሳይ ጠርዝ አጠባበቅ ግን ሌላ ታሪክ ነው ቤተሰብ። በዚህ ጭራሽ ግራ አጋባኝ ማለት ነው። ለማንኛውም ይመቻችሁ። የሁሉ ከሄድን ይበቃናል። እንገናኛለን። ማርሽ እናስገባ ያዘው። ይመቻችሁ። ሰብስክራይብ ያደርጋችሁ። የዛሬ ቪዲዮአችን የዛሬ ቆይታችን የሰሞኑን ከክላሱ ጀምሮ እስከዚህ ያለው ይሄን ይመስላል። መጨረሻ ላይ ከፈተናው ምናምን በኋላ ደግሞ ያለውን ይቀራረጽላችኋለሁ። እስከ ፈተና ያለውን ተከታተሉኝ። ወዳችኋለሁ። ሰብስክራይብ ማድረግ እንዳይረሳ። ያዘው።